በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አቤቱ አምላኬ በቅድስት ሥላሴነትህ የምትኖር ልዑል እግዚአብሔር ሆይ በቸርነትህ ብዛት የነቢያትን ጾም በሰላም ለመጀመር ብቁ ስላልሆንኩኝም እንኳን ፈቅደህልኛልና አመሰግንሃለሁ። ከልጅነት እስከ ዛሬ በሰጠኝ ጸጋ ሁሉ አመሰግንሃለሁ። ከዘመናት አስቀድሞ የሰውን ልጅ ልትጎበኝና ልትታደግም በመፍቀድህ የፍቅርህም ጥልቀት ያስገርመኛልና ምስጋና ላንተ ይገባል። ስለ ሰጠኸኝ ውድ ሕይወት የምተነፍሰውንም ንጹሕ አየር ዓይኖቼንም ከፍቼ የምመለከታቸውን የብርሃንና የውበት ዓለምም አመሰግንሃለሁ። ይህ ሁሉ ከክፋቴ ብዛት የተነሳም የማይገባኝ ስጦታ ነው። የልጅነት ጸጋን ስለሰጠኸኝ የንስሐን በር ስለከፈትክልኝ በቅዱስ ቁርባን ሰውነትህን ደምህን ለሕይወት እንድመገብ ስላዘጋጀህልኝ በኢየሱስ ክርስቶስ የተገኘውን የመዳን ተስፋ ስለሰጠኸኝ አመሰግንሃለሁ። ጸሎቴ በፊትህ እንደ ዕጣን እጅ መንሳቴም እንደ ማታ መሥዋዕት ትቁም። ይህም ጾም መጀመሪያ ጸሎቴ ንጹሕ ዕጣን እንዲሆን ልቦናዬን እንደ ዕጣን ቃጠሎ በእሳትህ እንድትቀድሰው ለምንሃለሁ። አቤቱ የልብን ሐሳብ የምትመረምር ቅዱስ አምላክ ሆይ የኀጢአቴን ጥልቀት በብርሃን እንድመለከት ፍቀድልኝ። ዛሬ በፊትህ ራሴን እመረምራለሁ፣ በሕግ ፊት ጽድቅ የለኝምና ማረኝ። እግዚአብሔር ሆይ እግዚአብሔርን ከመፈለግ ይልቅ ሥጋዊ ፍላጎቴን በማስቀደም ዓለማዊ ነገሮቼንም በነፍሴ ፍላጎት ቦታ ላይ በመኖር የፈጸምኩትን ክህደት ይቅር በለኝ። በሕይወቴ ውስጥ የክርስቶስን ፍቃድ ሳይሆን የራሴን ፍቃድ ለማስፈጸም ስሞክር የሠራሁትንም ኃጢአት በሙሉ ማረኝ፣ ይቅርም በለኝ። አቤቱ ቅዱስ እግዚአብሔር ሆይ ኃጢአቴን እረሳለሁ ካልክ ማን በፊትህ ሊቆም ይችላል እንዳልከው እባክህ በምሕረትህ አስበኝ እንጂ በኃጢአቴ ብዛት አትቁጠርብኝ። ይቅር በለኝ ማረኝም። አቤቱ ቅዱስ አባት ሆይ በዚህ ጾም ላይ ልቤን የከፋፈሉትን የኃጢአት መጋረጃዎች ሁሉ ቀደህ ጣልልኝ። የድንግልና ልደትህን በንጹሕ ልብ እንድቀበል ጸጸቴ ጥልቅና እውነተኛ እንዲሆንም እርዳኝ። ጌታዬ ሆይ የሰዎችን ድክመት በብርቱና በጭካኔም ስፈርድ ራሴን ከሌሎች የተሻልኩ አድርጌ ሳስብ የሠራሁትን የትዕቢት ኃጢአት ይቅር በለኝ። የማልጠቅም ባሪያ ስሆን እንኳ በጎ ሥራዬን በሰው ፊት ለማሳየት ስለሞከርኩ ማረኝ፣ ይቅርም በለኝ። አቤቱ ቅዱስ አባት ሆይ በሌሎች ሰዎች ላይ በልቤ ውስጥ የያዝኩትን ንዴት፣ ምቀኝነትና ምሬት ይቅር በለኝ። ይቅርታ ለመጠየቅ ወይም ሌላውን ለመርሳት ከስንፍናዬ የተነሳም የፈጠርኩትን የጥላቻ ኃጢአት ይቅር በለኝ፣ አጥፋልኝም። አቤቱ ጌታዬ ሆይ ራሴን ለምግብ ፍላጎት፣ ለሥጋ ምቾትና ለዓለማዊ ሱስ በመስጠት ከክርስቶስ ባርነት ይልቅ ለዲያብሎስ ባርነት የተገዛሁበትን ጊዜ አስቤ ንስሐ ገባለሁ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ዘኬዎስ ዛሬ አንተን በቤቴና በልቤ ለመቀበል እጓጓለሁ። ከስርቆቴ ከምቀኝነትና ከትዕቢት ልቤን አጽዳው። በልደትህ ደስታ ተካፋይ ሆን ዘንድ በንስሐ እሳት እጠበኝ፣ ማረኝም፣ ይቅርም በለኝ። አቤቱ ቅዱስ አባት ሆይ ይህ የገና ጾም ውሃ በሌለበት ምድረ በዳ እንደሆነ ጸሎቴ ደረቅ እንዳይሆን ነፍሴን በኃይለ ሙላት። የነፍሴ ጉዞ በመንፈስ ቅዱስ ይመራ። ጌታዬ ሆይ ለጾሙ ጽናትን ስጠኝ። ጾሜን በድብቅና በትሕትና እንድፈጽም መርዳኝ። በጾም ምክንያት የሚመጣብኝን ድካምና ፈተና ሁሉ እንድቋቋም አበርታኝ። ያለ ጸሎትና ጾም አያዋጣምና አንተም እንዳልከው ጸሎቴን ጽናትና
ብርታትን ጨምርልኝ። ቃሉን ስሰማ ስናገርም የቃልህን እውነት እንድናገር ልቦናዬን ክፈትልኝ። በቤተ ክርስቲያኔ ውስጥ ያሉትን ትምህርቶች እንድቀበልና እንድጠብቅም ጥበብን ስጠኝ። አቤቱ ጌታዬ ሆይ በሰዎች ላይ በደል የፈጸሙብኝን ሁሉ በሙሉ ልቤ እንድተው የይቅርታን ልብ ስጠኝ። እኔም የምህረት ተካፋይ እንድሆን ሌሎችን ይቅር እንድል እርዳኝ። ጌታዬ ሆይ በዚህ ጾም ትንቢት የተፈጸመበትን ታላቅ ምስጢር በማሰላሰል ከኃጢአት ተላቅቄ ከኔ ይልቅ የሰማዩን አባት ፈቃድ ማደርግ እችል ዘንድ ጸጋህን አፍስስብኝ። አቤቱ የሁሉ ገዥና የሰላም ምንጭ አምላክ ሆይ ቅድስት ቤተ ክርስቲያናችንን በአባቶችና በእናቶች ጸሎት ጠብቃት። በአሁኑ ሰዓት በችግር በስደትና በጦርነት ውስጥ ለሚገኙ ምዕመናንም ሁሉ ኃይልንና መጽናናትን ስጣቸው። የቤተ ክርስቲያንን አንድነትና ሰላምን ማስጠብቅልን። አቤቱ ጌታዬ ሆይ ሀገራችንን ኢትዮጵያን ሰላምን ስጥልን። የልጆቿን እርስ በርስ መጋጨትን ማስቁምልን። መሪዎቿንም በጥበብና በፍትህ ምራቸው። በረሃብና በድርቅ ለሚሰቃዩትም ሁሉ የምሕረትን እጅን ዘርጋላቸው። በጠና ለታመሙት ሁሉ ፈውስን ስጥ። በእስር ቤትና በፍትህ መጓደል ለሚሰቃዩትም ሁሉ ልብህንም አረጋጋ። በሃይማኖት ላበረቱኝ አባቶቼ፣ እናቶቼ፣ መምህራኖቼና በሥጋ ለወለዱኝ ሁሉ ምሕረትን ስጣቸው። በሕይወት ያሉትን ጠብቅ፣ ያረፉትንም ደግሞ በገነት አስባቸው። አቤቱ በነቢዩ ኢሳይያስ በኩል ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል ብለህ የሰጠህንን ተስፋ ለዓለም ሁሉ የሰላምና የደስታ ምንጭ አድርገው። አቤቱ አምላኬ ጸሎቴን ሰምተሃልና ዛሬ በፊቴ የገባሁትን ቃል ኪዳን እንድጠብቅ ኃይልን ስጠኝ። የልቤን ምኞትና ሐሳብ ሁሉ ታውቃለህና የሚበጀኝንም ሁሉ አድርግልኝ። በዚህ ጾም የንስሐን ሕይወት እንድጀምርና በጸሎት እንድበረታ ኃይልን ስጠኝ። ከዚችም ሰዓት ጀምሮ የምታዘኝንም ሁሉ ለማድረግ ልቤን አዘጋጃለሁ። የልደትህ እናት የሆነችውን ቅድስት ድንግል ማርያምን እንድትማልድልኝ እለምንሃለሁ። አቤቱ ጌታዬ ሆይ በልደትህ ብርሃን ውስጥ የእኔን የኃጢአት ጨለማ አጥፋው። በፍቅርህና በምሕረት እንድኖር ምራኝ። አቤቱ አምላኬ ሆይ የዚህን የጾም ጊዜ በሰላም አሳልፌ የልደትን በዓል በምስጋና እንድቀበል እርዳኝ። ይህ መንፈሳዊ ጸሎት ለገና ጾም ጉዞ እንዳበረታው ተስፋ እናደርጋለን። ላይክ በማድረግ ይህ ጸሎት ለሌሎች አማኞች እንዲደርስ የበኩሎትን ይወጡ። ቪዲዮንም ሼር ያድርጉና ጓደኞቹ ቤተሰቦቹም በጾም ወቅት እንዲጠቀሙበት ያድርጉ። ተጨማሪ መንፈሳዊ ትምህርቶችና ጸሎቶችንም ለማግኘት ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እግዚአብሔር አምላክ የነቢያትን ጾም በሰላም አስፈጽሞ ለብርሃነ ልደቱ በሰላምና በደስታ ሁላችንንም ያድርሰን። ወስብሐት ለእግዚአብሔር አሜን።